ሰላም ሰላም፣ ይህ ቀለም አካዳሚ ኦንላይን ማስተማሪያ ክላስ ነው። በዚህ ኦንላይን ክላስ አማርኛ፣ እንግሊዘኛ፣ ሂሳብና ሌሎች ትምህርቶችን እናስተምራለን። ስለሆነም በሀገር ውስጥም በውጭም ሆናችሁ መማር የምትፈልጉ ልጆች +251 አስቀድማችሁ 9 23 14 67 69 ስልካችን ነው። በኢሞ፣ በዋትሳፕ ወይም ደግሞ በቴሌግራም ተመዝግባችሁ በቀንም ሆነ ማታ በተመቻችሁ ሰዓት በኢሞ፣ በቴሌግራም፣ በዋትሳፕ፣ በጎግል ሚት እና በሌሎች አማራጮች መማር ትችላላችሁ። ቻናሉን ሰብስክራይብ፣ ላይክ እና ሼር እያደረጋችሁ ጀምሩ። ዛሬ ደግሞ ይዤላችሁ የመጣሁት ክፍል 2 የሰው ሰውነት ክፍሎችን ከአንገት በታች ከወገብ ደግሞ በላይ የሆኑትን የምናይ ይሆናል ማለት ነው። በክፍል 1 ላይ ሄድ እና ፌስ ብለን የራስና የፊት ክፍሎችን በደንብ በአማርኛ እና በእንግሊዘኛ አይተናል። ዛሬ ደግሞ ይዤላችሁ የመጣሁት ክፍል 2ን አፐር ቦዲ ፓርትስ ማለት ከወገብ በላይ ከአንገት ደግሞ በታች ያሉትን በሁለቱም በአማርኛና በእንግሊዘኛ የምናይ ይሆናል ማለት ነው። ስለዚህ ደብተርና እስክርቢቶ ይዛችሁ ቪዲዮውን እያቆማችሁ እየጻፋችሁ መለማመድ ይኖርባችኋል ማለት ነው። ስለዚህ ወደ ክላሳችን ዳይሬክት ስንገባ እዚህ ጋር እርሳችን ምን ይላል? አፐር ቦዲ ፓርትስ አፐር ቦዲ ፓርትስ ይላል ማለት ነው። ማን ማለት ነው? በአማርኛ የላይኛው ሰውነት ክፍሎች የላይኛው ሰውነት ክፍሎች። እንደዛ ስንል ሄድ እና ፌስንም ኢንክሉድ ያደርጋል። አፐር ቦዲ ፓርትስ ማለት ሄድን እና ፌስን ጨምሮ ከወገብ በላይ ያሉ ሂውማን ቦዲ ፓርትስ አፐር ቦዲ ፓርትስ እንለዋለን። በት ክፍል 1 ላይ ሄድ እና ፌስን ስለሰራሁላችሁ እነሱን ኤክስክሉድ አድርጌያለሁ ማለት ነው። ስለዚህ እነሱን ገብታችሁ ያላያችሁ ገብታችሁ ማየት ይኖርባችኋል ማለት ነው። ስለዚህ አፐር ቦዲ ፓርትስ የላይኛው ሰውነት ክፍሎች። እዚህ ጋር ስንመጣ ምን ይላል? ኔክ NECK ስናንበው ኔክ ይላል። ኔክ ማለት በአማርኛ ምን ማለት ነው? አንገት ማለት ነው። አ ከአ ቤተሰብ መጀመሪያ ፊደል ነች። ን ከነ ቤተሰብ ስድስተኛ ፊደል ነች። ገ ከገ ቤተሰብ መጀመሪያ ፊደል ነች። ት ከተ ቤተሰብ ስድስተኛ ፊደል ነች። ስርዓት ባለው መግደርደር ስናንበው አንገት ይላል ማለት ነው። አንገት በእንግሊዘኛ ምን ይባላል? ኔክ ደግሞ በአማርኛ ምን ይባላል? አንገት ይሆናል ማለት ነው። እዚህ ጋር ስንመጣ ሾልደር SHOULDER ስናንበው ሾልደር ይላል። ሾልደር ማለት በአማርኛ ምን ማለት ነው? ትከሻ ይላል። ት ከተ ቤተሰብ ስድስተኛ ፊደል፣ ክ ከከ ቤተሰብ ስድስተኛ ፊደል፣ ሻ ከሸ ቤተሰብ አራተኛ ፊደል። ስርዓት ባለው መግደርደር ስናንበው ትከሻ ማለት ሾልደር ይሆናል በእንግሊዘኛ። ሾልደር ማለት ደግሞ በአማርኛ ትከሻ ይሆናል ማለት ነው። ኦኬ እዚህ ስንመጣ ደግሞ ቸስት CHEST ቸስት ማለት ደረት ማለት ነው። ደረት የሚለውን ስናይ ደ ከደ ቤተሰብ መጀመሪያ ነች። ረ ከረ ቤተሰብ መጀመሪያ ነች። ት ከተ ቤተሰብ ስድስተኛ ነች። ስርዓት ባለው መግደርደር ስናንበው ደረት ይላል ማለት ነው። ደረት በእንግሊዘኛ ምን ይባላል? ቸስት በአማርኛ ምን ይባላል? ደረት ማለት ነው። ኦኬ እዚህ ስንመጣ ደግሞ
ባክ ባክ BACK ባክ ይላል ማለት ነው። ባክ ማለት በአማርኛ ደግሞ ምን ይባላል? ጀርባ። ጀ ከጀ ቤተሰብ መጀመሪያ ፊደል፣ ር ከረ ቤተሰብ ስድስተኛ ፊደል፣ ባ ከበ ቤተሰብ አራተኛ ፊደል ነች። ስርዓት ባለው መግደርደር አንድ ላይ ስናንበው ጀርባ ይላል። ጀርባ ይላል። ስለዚህ ጀርባ ማለት በእንግሊዘኛ ከፈለግነ ጀርባ ለማለት በእንግሊዘኛ ከፈለግነ ባክ እንላለን ማለት ነው። ባክ ደግሞ በአማርኛ ምን ይሆናል? ጀርባ ይሆናል ማለት ነው። ኦኬ እዚህ ጋር ስንመጣ ደግሞ አረም ይላል። አረም ይላል። ARM አርም 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 ማለት በአማርኛ ምን ማለት ነው? ክንድ ማለት ነው። ክ ከከ ቤተሰብ ስድስተኛ ነች። ን ከነ ቤተሰብ ስድስተኛ ፊደል ነች። ድ ከደ ቤተሰብ ስድስተኛ ፊደል ነች። አንድ ላይ ስናንበው ክንድ ይላል። ክንድ ለማለት በእንግሊዘኛ ከፈለግነ አርም እንላለን። አርም ደግሞ በአማርኛ ምን ይባላል? ክንድ ይሆናል ማለት ነው። ኦኬ እዚህ ጋር ስንመጣ ኤልቦ ይላል። ELBOW ኤልቦ ማለት በአማርኛ ምን ይባላል? ክርን ይሆናል ማለት ነው። ክርን ይሆናል። ክ ከከ ቤተሰብ ስድስተኛ ነች። ር ከረ ቤተሰብ ስድስተኛ ነች። ን ከነ ቤተሰብ ስድስተኛ ነች። ስርዓት ባለው መግደርደር ስናንበው ክርን ይሆናል። ክርን ለማለት በእንግሊዘኛ ከፈለግነ ኤልቦ ደግሞ በአማርኛ ክርን ይሆናል ማለት ነው። ኦኬ እዚህ ጋር ስንመጣ ሬስት WRIST ሬስት በት ደብሊው እዚህ ጋር አለች ግን አናንባትም፣ ሳይለንት ነች። በእንግሊዘኛ ላይ አንዳንድ ወርዶች ስንጽፋቸው አሉ በት ማናንባቸው አሉ ማለት ነው። ሬስት አሁን እዚህ ጋር ከነዛ ውስጥ አንዱ ሬስት ነው ማለት ነው። RIST ሬስት WRIST ሬስት ይሆናል ማለት ነው። ሬስት ደግሞ ምን ማለት ነው? የእጅ አንጓ የእጅ አንጓ ይሆናል ማለት ነው። የ ከየ ቤተሰብ መጀመሪያ ነች። ከአ ቤተሰብ ስድስተኛ ነች። ጅ ከጀ ቤተሰብ ስድስተኛ ነች። አ ከአ ቤተሰብ መጀመሪያ ነች። ን ከነ ቤተሰብ ስድስተኛ ነች። ጓ ከገ ቤተሰብ ስምንተኛ ወይም ዲቃላ ነች። ስርዓት ባለው መግደርደር ስናንበው የእጅ አንጓ ብለን በእንግሊዘኛ መናገር ከፈለግነ ምን እንላለን? ሬስት እንላለን ማለት ነው። ሬስት እንላለን። ኦኬ ሃንድ HAND ሃንድ ማለት በአማርኛ ምን ማለት ነው? እጅ ማለት ነው። ከአ ቤተሰብ ስድስተኛ፣ ጅ ከጀ ቤተሰብ ስድስተኛ እዚህ ጋር እንዳወራ ነው ማለት ነው። ስለዚህ እጅ ይላል ማለት ነው። ሃንድ እጅ ብለን በእንግሊዘኛ መናገር ከፈለግነ ምን እንላለን? ሃንድ እንላለን ማለት ነው። ሃንድ እንላለን። ኦኬ እዚህ ጋር ስንመጣ ደግሞ ፊንገር FINGER ፊንገር ማለት ደግሞ ማን ነው? ምን ማለት ነው? ጣት ማለት ነው። ጣ ከጠ ቤተሰብ አራተኛ ፊደል ነች። ት ከተ ቤተሰብ ስድስተኛ ፊደል ነች። አንድ ላይ ስናንበው ጣት ለማለት በእንግሊዘኛ ከፈለግነ ምን እንላለን ማለት ነው? ፊንገር እንላለን ማለት ነው። በጣም ጥሩ። ስንከልሰው አፐር ቦዲ ፓርትስ ምንላቸው ኔክ፣ ሾልደር፣ ቸስት፣ ባክ፣ አርም፣ ኤልቦ፣ ሬስት፣ ሃንድ፣ ፊንገር ናቸው። እነዚህ አፐር ቦዲ ፓርትስ የምንላቸው ናቸው። ከአንገት በታች ከወገብ ደግሞ በላይ እነዚህን
ይመስላሉ ማለት ነው። ስለዚህ ምን ማለት ኔክ ማለት አንገት ማለት ነው። ሾልደር ትከሻ፣ ቸስት ደረት፣ ባክ ጀርባ፣ አርም ክንድ፣ ኤልቦ ክርን፣ ሬስት የእጅ አንጓ፣ ሃንድ እጅ፣ ፊንገር ጣት እነዚህን ይመስላሉ ማለት ነው። በቀጣይ ደግሞ ሎወር ቦዲ ፓርትስ ማለት ከወገብ በታች ያሉትን የማሳያችሁ ነው የሚሆነው። ስለዚህ ቪዲዮ ከተመቻችሁ ላይክ ሼር ማድረግ እንዳትረሱ። እናም አማርኛ፣ እንግሊዘኛ፣ ሂሳብና ሌሎች ትምህርቶችን በአጭር ጊዜ ውስጥ ማወቅ ከፈለጋችሁ ደውላችሁ በውስጥ መስመር ገብታችሁ መማር ትችላላችሁ። የዛሬ ክላሳችን ይሄንን ይመስላል። በቀጣይ ክላስ ከምንገናኝ ድረስ ባይ ባይ።